አዶናይ ራሱን ሳተ። መሲ ቴዲን ለማግባት ስትል ራሷን ለማጥፋት ሞከረች። በሌላ በኩል ደግሞ ኤልሹ አሁን ትልቅ ችግር ውስጥ ገብታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ፕሊዝ ውድ ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉ። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። ከጎኔ ስላላችሁ ስለምታበረታቱኝ ደግሞ ከልብ ነው የማመሰግነው። አሁንም ከጎኔ እንድትሆኑ በአክብሮት ጠይቃለሁኝ። ላይክ እና ሰብስክራይብ በማድረግ ተባበሩኝ ውድ ቤተሰቦቼ። ወይዘሮ ሄለን የፈለገችውን ነገር ለማድረግ ከዛ ቤት ሰተት ብላ ገብታለች። ያ ሁላችንም እንዳየነው ከታገተችበት ጆ ስላስመለጣት ቀጥ ብላ የምትፈልገውን ፋይል እና የምትፈልገውን ሚስጥር ብላ ያስቀመጠችውን ለመውሰድ ወደ ቤት መጣለች። እቤት ከመጣች በኋላ ግን ተከታትሎ አዶናይ ስለደረሰባት ሰተት ብሎ ካለችበት ክላስ ሲገባ በጣም ነበር የገረማት። እየተነጋገሩ እንዳለ ጠፍተሻል፣ ብዙ ሰው እየፈልገሽ ነበር፣ ፖሊስ የሚፈልግሽ ነበር፣ እናም የት ጠፍተሽ ነው? ስላየሁሽ ደስ ብሎኛል እያለ ላይክ እንደማያውቅ ሰው ሆኖ እያዋራት ነው። እሷ ግን ሁሉ ነገር ገብቷታል። ከሷ የሚያመልጥ ነገር የለም። እናም አዶናይ እዛ ክላስ አልወጣም ብሎ ሲላት እንደውም ትንሽ ከቆየች በኋላ በቃ ውጣልኝ ብላ ስትቆጣው እሱም እሺ ወጣለሁ ብሎ እንደው ለምሳሌ ወደፊት ዘወር ብሎ ሲሄድ ከኋላ ሆና በመጽሐፍ ተመታውና በጣም የሚያሳዝነው ነገር ራሱን የሚያስት መድኃኒት ግተዋለች። አዶናይ አሁን ራሱን ስቷል። የት እንዳለ ማን እንደሆነ የት እንደሆነ የሚያውቀው ነገር የለም። ወይዘሮ ሄለን እነሱ ከሚያስቡትና እነሱ ከሚያቅዱት በላይ ስማርት ሆና ተገኝታለች። አዶናይም በጣም ነቅታበታለች። እየተከታተላት እንደሆነና ወንጀል የሰራችው እሷ እንደሆነች ስለደረሰበት ስለዚህ እሷን ማቃለች ማለት ነው። ሰዓት ቀድመኝ እቀድመሃለሁ ብላ አዶናይን ራሱን እንድስት የሆነ መድኃኒት ግተዋለች። አዶናይ ያለበትን አያውቅም። በጣም የሚገርመው ነገር እንግዲህ ቤሉል ከዛኛው ክላስ ቆይቶ ወደዚህኛው ክላስ ሲገባ አዶናይ ተዘርሮ ያየዋል። ከተኛበት ቢያነሳውም አዶናይ ራሱን መቆጣጠር አልቻለም። ራሱን ችሎ መቆምም አልቻለም። የሚገርመው ነገር ምን ሆነ ነው ሲለውም ለቀኝ እያለ ለመቆም ቢሞክርም አልቻለም። ራሱንም ስቷል። የት እንዳለ የት እንደሆነ ማን ምን እንዳደረገው የሚያውቀው ነገር የለም። ራሱን ተቆጣጥሮ መቆምም አይችልም። ራሱን ማን እንደሆነና ምን እንደሆነ የት እንዳለም የሚያውቀው ነገር የለም። ሄለን ከምንም ከማንም በላይ አስተሳሰቧ ስማርት ነው። በልጣ ነው የምትገኘው። በጣም ብልጥ ናት። ምንም ማድረግ እንዳለባት ታውቃለች። ወደዛ ቤት ስመጣ ምን ይዛ እንደመጣች እንግዲህ አይታችሁታል። በጣም የሚገርመው ነገር ባዶ እጇን ነው። ነገር ግን ያስቀመጠችው ነገር አላት። አሁንም ቢሆን ከዛ ወንጀል ለማምለጥ ለእያንዳንዷ እንግዲህ አንድ ወንጀል በተሰራ ቁጥር ከዛ ለማምለጥ ሌላ ወንጀል እየተሰራ ነው። ሰው አሁንም ሌላ ወንጀል እየሰራ ነው። ለማንኛውም ያም ሆነ ይህ አዶናይ አሁን ራሱን ስቷል። ወይዘሮ ሄለን የምትፈልገውን ሚስጥር ያለችውን ይዛ ከዛ ቤት መውጣቷ የማይቀር ነው። በሌላ በኩል ውድ ቤተሰቦቼ መሲ ቴዲን ካላገባው ሞቼ እገኛለሁ ብላለች። ወይዘሮ አይንዬ ልጆቿ በጣም አበሳጭተዋታል። ምነው ሴት ልጅ ባልወለድኩ ኑሮ እስከምትል ድረስ ደርሳለች። አንደኛ ደረጃ ኑኑ ከጆጋ ስትሳሳም ታየች ብላ ወይም ስትሳሳም አየኋት ብላ ኑኑ ያለቀሰችውና የጮኸችው ማለት ኤልሹ የጮኸችው በዛም ምክንያት ደግሞ ሁለቱ ሊሳሳሙ ሲሉ ደረስኩባቸው ስላለች አይንዬ በዚህ ተቃጥላለች። ጆ ሊስማት ፈልጎ አልነበረም። የሰራውን ስራ ለማስረሳት እና ከወይዘሮ ሄለን መሳቢያ ውስጥ ሊወስዶ የነበረውን ገንዘብም ሆነ የሚስጥር ነገር ስለደረሰችበት በዛ ለማባበል ሞክሮ ወይም ለማረሳሳት ሞክሮ ነበር ሊስማት የነበረው። ኤልሹ ደግሞ እያንቀዠቀዠ ሲያመጣት ፊት ለፊት ይገጥማታል። ስለዚህ በጣም ስለምትወደው እና ስለምታፈቅረው ጆና ኑኑ ሲሳሳሙ አየኋቸው ድረሱልኝ ብላ ታብዳለች። እንግዲህ ይሄን ነገር ነው ወይዘሮ አይን እያያየችው። ሌላው ቴዲና እንግዲህ መሲ እዛ ሆስፒታል እነሱም አፍ ላፍ ተገጥመው ሲያወሩ ደርሳባቸው ስለነበረ ሁለቱንም ስላየቻቸው በጣም ተቃጥላለች፣ ተናዳለች። ስለዚህ አማራጭ ያላት ምንድነው? ለልጇ መናገር ነው። ቁጭ አድርጋ ልጇን እህቶች እንደዚህ እያደረጉ ነው፣ ታሳረፋቸው እንደሆነ አሳረፋቸው፣ እኔ ግን ልችላቸው አልቻልኩም ስትለው እሱ ደግሞ ሁለቱንም እህቶቹን
ላይ ወጥቶ ይቆጣቸዋል። መሲ በዚህ ጊዜ ታብዳለች። እናቴ ናት ተቆጣቸው ብላ የላከችው፣ ስለዚህ እናቴ አትፈቅድም ማለት ነው፣ ምን ማድረግ አለብን ብለው ከኑኑ ጋር ተማክረው እንግዲህ ውድ ቤተሰቦቼ ይህንን ነገር ማለት መሲ ራሷን እንድስት ከዛ በኋላ ራሷን ስታ ራሷን ከምታጠፋ እሺ እንፈቅድላታለን ይላሉ። ስለዚህ አንቺ ራስሽን እንደሳትሽ ሆነሽ ደቂ፣ ከዛ እኔ ጮሃለሁ፣ ይሰበሰባሉ። ከዛ በኋላ ይፈቀድልሻል በተባባሉ መሰረት ለማንኛውም ተንኮላቸው ሰርቶላቸዋል። እንግዲህ ተፈቅዶላታል፣ መሲ ቴዲን እንድታገባ ተፈቅዶላታል ማለት ነው። ነገር ግን ሁሉም ሰው አልተዋጠለትም። ቤሉልም አልተዋጠለትም፣ እናቷ አይንዬም አልተዋጠላትም። ሲቀጥል ደግሞ ወንድምየው ራሱ መኮንን በጭራሽ እናቱ ስለፈቀደች እንጂ ይሄ ሰውዬ ምን አይነት እንደሆነና እንደሆነ በደንብ የሚያውቁት ነገር ስለሌለ ማንም ሰው አልተዋጠለትም። ወይዘሮ አይንዬ እዚህ ላይ ምንድን ነው ያለችው? እኔ እሺ ፈቅጄልሻለሁ፣ ነገር ግን እዚህ ትዳር ከገባሽበት በኋላ ችግር ቢገጥምሽና የሆነ ነገር ቢከሰት ራስሽ ተወጪው፣ እኔ አይመለከተኝም ብላለች። መሲ የምታውቀው ነገር የለም ከቴዲ ጋር መጋባቷ ምን አይነት ችግር እንደሚያመጣባትና ምን አይነት መዘዝ እንደሚያመጣባት አሁን የተረዳቸው አይመስለኝም። ስትገባበት ወይም የቴዲን እውነታ ስታውቅ ግን የምትጸጸትበት ጊዜ እንደሚመጣ 100% እርግጠኛ ነኝ። ምክንያቱም ቴዲ ማንነቱን አላሳውቃትም ማ እንደሆነ ወይም ደግሞ እስከዛሬ ምን ይሰራ እንደነበረ ያው ወንጀል እንደሚሰራ ሰውን ታውቃለች። ነገር ግን የወይዘሮ ሄለን ባል እንደነበረና ወይም የወይዘሮ ሄለን ፍቅረኛ እንደነበረ ሁለቱ ተስማምተው ከዛ ቤት ገብታ ወይዘሮ ሄለን የአቶ ቶማስን ገንዘብ መዝብራ ወጥታ አብረው እንደሚኖሩ ወይም አብረው እንዲኖሩ እንደተስማሙ የምታውቀው ነገር የለም መሲ ማለት ነው። ስለዚህ ይህንን ሁሉ ስታውቅ መሲ መጸጸቷና ያደረገችውን ነገር እንደማትኮራበት እንደማትደሰትበት እርግጠኛ ነኝ። አሁን ግን ለጊዜው እሱ በጣም ይወደኛል፣ ያከብረኛል፣ ያፈቅረኛል፣ ስለዚህ እናቴ አኮራሻለሁ፣ አይዞሽ አትጨነቂ ያለቻት። እንደምታኮራት ግን ወደፊት የምናየው ይሆናል ማለት ነው። ያም ሆነ ተፈቅዶላታል፣ እሺ ተብላለች። እንግዲህ ሽምግልናም ሊላክ ነው። ሽምግልናም የሚላከው ያው ወይዘሮ ሄለን በሌለችበት ነው። ወይዘሮ ሄለን ካለች እንደማትፈቅድ ያው እሷም ጠንቅቃ ታውቃለች። ግን ማለት ነው ጆ ኤልሹን ጠርቶ የሆነ ነገር ፖርሷ ማለት ኪሷ ውስጥ ከቶታል። ያ ነገር ግን እስካሁን ድረስ እኔ ምን እንደሆነ አልገባኝም። ምናልባትም ያ ነገር ወይዘሮ ሄለን ወንጀል ስትሰራ የሚያሳይበት ቪዲዮ ሊሆን ይችላል፣ አይታወቅም። ወይም አቶ ቶማስን ስታስገድል ወይም ደግሞ የአዶናይን አባት ስታስገድል ወይም ስትገለው ወይም ደግሞ ከገጠር እያመጣች ወደ ውጭ ሀገር የምትሸጣቸው ህፃናቶች ቪዲዮ ሊሆን ይችላል። ብቻ ምን እንደሆነ አላውቅም። ያ ወይዘሮ ሄለንን አግቷት የነበረው ጆን እያስፈራራው ነው። ልጅቷን ከምገላት እናቷን ስለማላገኛት ልጅቷን ከምገላት ይህንን ነገር አድርግ ብሎ ሰጥቷታል። ያ ነገር ግን ምንድነው እንግዲህ ግልጽ አይደለም። ምናልባት በሚቀጥለው ግልጽ ሊሆን ይችላል ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ ድራማው የሆነ ውስብስብ ያለ ሆኗል ማለት ነው። እንግዲህ በዚህ ምክንያት ኑኑና መሲ በፈጠሩት ተንኮል እንግዲህ መሲ እሺ ተብላለች። በሱ ምክንያት ደግሞ እንግዲህ ኑኑ ቤሉልን ለማቀፍ ወይም ደግሞ ከቤሉል እቅፍ ስር ለመግባት በቅታለች ማለት ነው። ያው ለጊዜው እሺ ባይላትም ፊቱን ቢያጠቁርባትም በነገራችን ላይ በጣም ነበር የሚወዳት። ግን ባልሆነ ነገር ያው እህቱ ኤልሹን ያለ ነገር በነገራችን ላይ እንደዚህ እንደሆነ ያደረገችው ይህንን ነገር ግን እሱ ሊረዳ አልቻለም ከመጀመሪያው ጀምሮ። እሷም እህቷ ማለት የቤሉል እህት ኤልሹ ይህንን ነገር እንድታደርግ እንዳዘዘቻት ብትናገር እውነታውን ብታወጣ ግን አትናገርም። ችግሯ ነው ታውቃላችሁ ቤተሰብ። ኑኑ እኮ ብትናገር እዚህ ችግር ውስጥ አትገባም ነበር። የዛ ጊዜም ከጆ ጋር ስትገናኝ እሷ እየላከቻት እንደሆነ ብትናገር አሁንም ቢሆን እሱ ሊስማት የነበረው ወይም ደግሞ እሱን ልታዋራ የነበረው በጭራሽ ፈልጋው እንዳልሆነ ብትናገር መልካም ነበር። ግን ነገሮችን በድብብቆሽ ነው የሚያልፉት። ለማንኛውም ወይዘሮ ሄለን ከዛ ቤት ገና አልወጣችም። አዶናይን ሰርታለታለች። ግን ምናልባትም ሳትወጣ ደግሞ ከኤልሹ ኬስ የተከተተባትን ነገር ኤልሹ አውጥታ ካየችውና ያ ነገር ምን እንደሆነ ከታወቀ ምናልባት እዛው ያለች ወይዘሮ ሄለንም
የምትያዝበት ነገር ሊከሰት ይችላል። አይታወቅም፣ ወይም ልታመልጥ ትችላለች። ወይዘሮ ሄለን እንግዲህ እቅዷ ምንድነው? ከዛ ቤት ሌሊት ትወጣለች። የምትፈልገውን ሚስጥርም ሆነ አስቀመጥኩት ያለችውን የምትፈልገውን ፋይል በሙሉ ይዛ ትወጣለች ሌሊት። ከዛ በኋላ ወደዛ ቤት ላትመለስ ትሄዳለች። ከዛ ልጇን ይዛ ምናልባትም አጋጣሚውን ካገኘች ወደ ውጭ ሀገር ለመሄድ ነው ያሰበችው። ይሄ ነገር ይስተካከልላታል የሚለው እንግዲህ ወደፊት የምናየው ይሆናል። ነገር ግን እውነት እኔ በጣም ነው የተገረምኩት። አዶናይን እንደዛ ሰርታለታለች። ከአሁን በኋላ እሷን የሚጎዳት ሰው አለ ብዬ አላሰብም። ምክንያቱም ያ አግቷት የነበረውም አዶናይን ነው እንግዲህ ተማምኖ ያለው እንደምንም ብለህ እጄ ውስጥ እንድታስገባልኝ፣ ከዛ በኋላ ግን አለቃት ነው ሲል የነበረው። አሁን ወይዘሮ ሄለን እንግዲህ አዶናይን ራሱን ደስታ አድርጋዋለች። ሳስበው እስከ መጨረሻው ድረስ ራሱን ስቶ ሳይቀር አይቀርም። ያው ያጠጣችው መድኃኒት ወይም ደግሞ እንዳሸተው እንደጠጣው ያደረገችው መድኃኒት ምን እንደሆነ አይታወቅም። ስለዚህ ራሱን ስቶ እስከ መጨረሻው ሊቀር ይችላል ማለት ነው። ውድ ቤተሰቦቼ፣ ለማንኛውም ድራማው ይሄንን ይመስላል። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ ማድረጋችሁን አትርሱ። ወዳችሁ